በዚህኛው የፕሮግራማችን ክፍል ደግሞ ቼልሲንና ኤንዞ ማሬስካን የምንመለከት ይሆናል። አሰልጣኙ በተከታታይ ጨዋታዎች ላይ ውጤት እያጡ መምጣታቸውን ተከትሎ ከዚህ ክለብ ይሰናበቱ ይሆን ወይ የሚሉ ጥያቄዎች እየተነሱ ነበር። ነገር ግን አሁን እየወጡ ባሉ መረጃዎች መሰረት አሰልጣኙ የመሰናበት ስጋት የለባቸውም፣ ተረጋግተውም ስራቸውን መስራት ይችላሉ የሚሉ መረጃዎች እየተሰሙ ይገኛሉ። ቼልሲንና ኤንዞ ማሬስካን በዚህ ፕሮግራማችን ላይ የምንመለከት ይሆናል። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ ነኝ። ለቻናሉ አዲስ የሆናችሁ የዩቲዩብ ገጹን ሰብስክራይብ እያደረጋችሁና የደወል ምልክቷን እየተጫናችሁ የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ላይክ እያደረጋችሁ መጀመራችሁን አስታውሱ። አሰልጣኝ ኤንዞ ማሬስካ የመባረር ስጋት የለባቸውም የሚሉ መረጃዎች ከጥቂት ሰዓታት በፊት እየወጡ ይገኛሉ። ቼልሲ እንግዲህ በባለፉት ጥቂት ጨዋታዎች ላይ ጥሩ ውጤት እያስመዘገበ አይደለም የሚገኘው። ምናልባት ባለፈው የተደረገውን የካራቦ ካፑን የሊንከን ሲቲውን ጨዋታ ብቻ መዘን በማውጣት እሱን እዚሁ ሳናካትት ማለት ነው በተለያዩ የእንግሊዝ ፕሪሚየር ሊግና እንዲሁም ደግሞ በአንድ የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ቼልሲን እንደተመለከት ነው ጥሩ ውጤት እያስመዘገበ አይደለም የሚገኘው። ለዚህ ብዙ ምክንያቶች ሊቀርቡ ይችላሉ። ነገር ግን ደግሞ የቼልሲ እግር ኳስ ክለብ በእነዚህ አሁን በጠቀስኳቸው ጨዋታዎች ላይ ውጤት አለማስመዝገቡ ምናልባትም ደግሞ በአሰልጣኙ በኩል የሆነው ችግሩ ያለው የሚሉ ነጥቦች እንዲነሱ እያደረገ ነው የሚገኘው። ይህ ነገር እንግዲህ የጀመረው ቼልሲ ከብሬንትፎርድ ጋር አቻ ከወጣበት ጨዋታ በኋላ ነው። ቼልሲ ከብሬንትፎርድ ጋር በለንደን ደርቢ ተጫውቶ 2-2 ጨዋታውን ካጠናቀቀ በኋላ በቻምፒየንስ ሊግ ደግሞ ከባየር ሚኒክ ጋር ተጫውቶ 3-1 ተሸነፈ። እንዲሁ ደግሞ ከማንቸስተር ዩናይትድም ጋር በተደረገው የእንግሊዝ ፕሪሚየር ሊግ ጨዋታ ላይ ክለቡ ተሸነፈ። ሊንከን ሲቲን በካራቦ ካፕ በሳምንቱ አጋማሽ ካሸነፈ በኋላ ቅዳሜ እኛም በቀጥታ ስርጭት እንዳስተላለፍንላችሁ ቼልሲ ከብራይተን በፕሪሚየር ሊግ ተጫውተው ቼልሲ በጨዋታው ላይ 3-1 ተሸንፏል። አሁን ከነዚህ ጨዋታዎች በኋላ ነው እንደዚህ አይነት ነጥቦች የተነሱ የሚገኘው። ቼልሲ በእንግሊዝ ፕሪሚየር ሊግ ዘንድሮ ለዋንጫ እንዲፎካከሩ ከሚጠበቁ ቡድኖች መካከል አንዱ ነው በተለያዩ ምክንያቶች። አንድም ቼልሲ በባለፈው የውድድር ዓመት ጥሩ የስኬት ጊዜን ማሳለፍ ችሏል። የዓለም የክለቦች ዋንጫን አሸንፏል። የኮንፈረንስ ሊግን አሸንፏል። እንዲሁ ደግሞ በፕሪሚየር ሊግ 4ኛ ደረጃን ይዞ ማጠናቀቅ ችሏል። ያውም አሰልጣኙ የመጀመሪያ የውድድር ዓመታቸው ነበር። ኤንዞ ማሬስካ ባልተረጋጋ ሁኔታ ውስጥ በነበሩበት የውድድር ዘመን ግን ጥሩ ጊዜን አሳልፈው በመጀመሪያ ዓመታቸው እነዚህን ነገሮች ማሳካት ችሏል። አሁን ቼልሲ በውድድር ዓመቱ 8ኛ ደረጃ ላይ ነው የሚገኘው። ከመሪው ሊቨርፑል በ7 ነጥቦች ርቆ 8ኛ ደረጃ ላይ ተቀምጧል። በ8 ነጥብና በ3 ንጹህ ጎሎች። እኔ አንድ የማስበው ነገር አሰልጣኙ ይሰናበቱ በይሳት የሚለው ነገር ውሃ የሚያነሳም አይደለም። ኢቭን ሚዲያ ላይም እንደዚህ አይነት ሀሳብም ሲወራ ብትሰሙ ወይ ደግሞ ደጋፊዎችም እንደዚህ አይነት ሀሳብም ቢያነሱ ያው ክለቡ ቼልሲ ስለሆነ አሰልጣኞቹም ብዙ ላይ ታገስ ይችላል የሚለው ሀሳብ ሁላችንንም የሚያስማማ ነው። ምክንያቱም ቼልሲ አሰልጣኞችን ለማሰናበት ብዙም ረጅም ጊዜን የሚወስድ ክለብ አይደለም። ጥቂት ይመለከታል። ከዛ በኋላ እነዛ አሰልጣኞች ውጤት የማያመጡ ከሆነ ወዲያውኑ እነዛን አሰልጣኞች ከኃላፊነታቸው ያነሳል። ለዚህ ደግሞ በቅርብ ጊዜ በክለቡ አሰልጣኝነት የነበሩትን ግራሃም ፖተር እና ሞሪሲዮ ፖቼቲኖን ማስታወስ በቂ ነው። ሁለቱም አሰልጣኞች ያላቸው ክህሎት የሚታወቅ ነው፣ የማሰልጠን ብቃት። ሞሪሲዮ ፖቼቲኖ በቶተንሃም ሆትስፐርስ ያንን ድንቅ የማሰልጠን ብቃታቸውን አሳይተዋል። ከሞሪሲዮ ፖቼቲኖ በተጨማሪ ደግሞ አሰልጣኝ ግራሃም ፖተርን ቢሆኑ ብራይተንን እያሰለጠኑ በነበሩበት ጊዜ እንዴት ጥሩ ቡድን መገንባት እንደሚቻል እና ደግሞ ይሄ አቬሬጅ በሚባል መካከለኛ ደረጃ ላይ በሚገኙ ተጫዋቾች እንዴት ጥሩ ቡድን መስራት እንደሚቻል ያንን በደንብ ማሳየት ችለዋል። ስለዚህ እነዚህ አሰልጣኞች በቼልሲ ረጅም ጊዜ ሳይቆዩ ከቼልሲ መሰናበታቸው ቼልሲ አሰልጣኞችን በመቅጠርና በማሰናበት በኩል ምን አይነት አፕሮች እንደሚከተል ወይም ምን አይነት እሳቤ እንደሚከተል ለሁላችንም ግልጽ ሆኖ ይሄ ነገር መቅረብ ይችላል። ስለዚህ ኤንዞ ማሬስካም በዚህ ውጤት ማጣታቸው የሚቀጥሉ ከሆነ ሊሰናበቱ ይችላሉ ብሎ ማሰብ የተሳሳተ ሀሳብ ሊሆን አይችልም። ነገር ግን ደግሞ አሰልጣኙ ሁለተኛው ውድድር ዓመታቸው ነው። እኔ ክረምት ላይም ስናገር እንደነበረው ቼልሲ ብዙ የሚያሰጉት ነገሮች አሉ በዚህኛው የውድድር ዓመት። እነዚህ ደግሞ በግልጽም የሚታዩና ምናልባትም ክለቡን በውድድር ዓመቱ ሊጎዱት እንደሚችሉ ሳነሳ ነበር። አንደኛው ለምሳሌ የተጫዋቾች መዳከምና የተጫዋቾች ጉዳት ነው። ቼልሲ በባለፈው ዓመት 64 ጨዋታዎችን ነው ማድረግ የቻለው። በዓለም የክለቦች ዋንጫና በኮንፈረንስ ሊግ ላይ ብቻ እስከ ውድድሩ ፍጻሜ ድረስ ተጉዞ በዛም ደግሞ ዋንጫዎቹን ማሸነፍ ችሏል። ይሄ
ክለቡ ምን ያክል በርካታ ጨዋታዎችን እንዳደረገ የሚያሳይ ነው። ከነ ማንቸስተር ሲቲም ከነ ሊቨርፑልም በላይ ረጅም ጨዋታዎችን በተለይ ማንቸስተር ሲቲ እንደውም ከቼልሲ ጋር ተነጻጻሪ የሚባል ነው ብዙ ጨዋታዎችን ሲያደርግ ስለነበረ ማንቸስተር ሲቲ። እንደውም አንድ መረጃ ስመለከት ነበረ ክረምት ላይ ዘ ጋርዲያን ይዞት የወጣው አንድ ጽሁፍ ምን ያሳያል? ሊቨርፑል እና አርሰናል ከማንቸስተር ሲቲ እና እንዲሁ ደግሞ ከቼልሲ የተሻለ ጥሩ ሲዘን የሚያሳልፉበት እድል አለ። ምክንያቱም አርሰናልና ሊቨርፑል ክረምቱን አርፈው ነው የመጡት። ክረምቱን ጥሩ እረፍት አድርገው ከዛ ፕሪሲዝናቸውንም በተገቢው ሰዓት ጀምረው በተገቢው ሰዓት ነው ያጠናቀቁት። ስለዚህ እነዚህ ክለቦች በእንደዚህ አይነት ሁኔታ ቆይተው ስለሆነ የውድድር ዘመኑን የሚጀምሩት ለሁለቱም ክለቦች ሲዝኑ ጥሩ የመሆን እድል አለው። በአንጻሩ ግን ቼልሲና ማንቸስተር ሲቲ በርካታ ጨዋታዎችን ሲያደርጉ ስለነበር ምናልባትም ያ ደግሞ ፋክተር ሊኖረው ይችላል። በተጫዋቾች ጉዳት፣ በተጫዋቾች መድከም ስንል በአካል ብቻም ሳይሆን በአእምሮ መዛልም ጭምር ሊያመጣ ይችላል የሚሉ ነጥቦች ሲነሱ ነበር። አሁን እነዛን በተደጋጋሚ ሜዳ ላይ የምንመለከትባቸው ምድሎች ከዚህ በኋላ ሊኖሩ ይችላሉ። ለምሳሌ ቼልሲ የተጫዋቾች ጉዳቶች እያጋጠሙት ይገኛል። ሌቫይ ኮልዊል ተጎድቷል። ኮል ፓልመር እንደውም ጥቂት ረፍት ይፈልጋል የሚሉ ዘገባዎች ናቸው እየወጡ የሚገኙት። ይህ ደግሞ ቼልሲን በጣም እየጎዳው እንደሚመጣ ግልጽ ማሳያ ነው። በእርግጥ ቼልሲ ስኳዱ ሰፊ ነው፣ ጥሩ ተጫዋቾችም አሉት። እንዲህ አይነት ነገሮችን ልናነሳ እንችላለን። ግን በባለፈው ዓመት ከ60 በላይ ጨዋታዎችን ያደረገ ክለብ ዘንድሮ ደግሞ ልክ አምና በነበረው የብቃት ከፍታ ልክ ይቀጥላል ብሎ ማሰብም አስቸጋሪ ሊሆን ይችላል። ለዛ ደግሞ አሰልጣኙ እንዴት አድርገው መፍትሄ ይፈልጋሉ የሚለው ነው ትልቁ ነጥብ እና ልክ ቅድም እንዳነሳሁት ይህንን ዓመት ይቸገራሉ ተብለው ከተጠቀሱ ክለቦች መካከል ማንቸስተር ሲቲና ቼልሲ ተጠቃሾቹ ናቸው። ሁለቱም 7ኛና 8ኛ ደረጃ ላይ ነው አሁን በፕሪሚየር ሊጉ የተቀመጡት። በእርግጥ አሁን ገና በዚህ ሰዓት ያው የፕሪሚየር ሊጉን ጊዜ ስትመለከቱት 6ኛው ሳምንት ላይ ነው የምንገኘው። 32 ሳምንታት ይቀራሉ። ስለዚህ በጣም ጊዜው ገና ስለሆነ አሁን ባለንበት ሁኔታ ስለ ዋንጫ ማውራት ወይም ደግሞ ክለቦች እንዲህ ባለ ሁኔታ ሊቀጥሉ ይችላሉ ወይም እንደዚህ ብለን ላናነሳ እንችላለን። ግን ሁኔታው ደግሞ ትንሽ አስቸጋሪ ሊሆን እንደሚችል መገመትም ቀላል ነው እና ኤንዞ ማሬስካ የመሰናበት ስጋት የለባቸውም። ክለባቸው በተረጋጋ ሁኔታ ይመራሉ ሲባል ቦርዱም የክለቡ ባለቤቶችም ከአሰልጣኙ ጎን መሆናቸውም ጭምር ነው እየተነገረ ያለው። አሰልጣኙ በእርግጥ እየገጠሟቸው ያሉ እንደው ኮንትሮል ለማድረግ አስቸጋሪ የሆኑ ሁኔታዎች ገጥመዋቸው ነበር። ለምሳሌ በዩናይትዱ ጨዋታ ላይ እንደተመለከታችሁት ሮበርት ሳንቼዝ በቀይ ካርድ ከሜዳ ወጣ። ከዛ በኋላ ኦልሞስት 90 ደቂቃ በሚባል ደረጃ ያው ከነጭማሪውም ደቂቃ ስለሆነ ኦልሞስት 90 በሚባል ደቂቃ ልክ ሙሉ ጨዋታውን በ10 ተጫዋች ነበር ለመጫወት የተገደዱት። ግን ደግሞ አሰልጣኙ የወሰኑት ውሳኔ በኋላም ደግሞ 10 ለ10 ሲጫወቱ ስለነበር እነዛ ውሳኔዎች አሰልጣኙ ጥያቄ ምልክት እንዲቀርብባቸው አድርጓል። በኋላም ደግሞ ከትናንትና በስቲያ በተደረገው የብራይተኑ ጨዋታ ላይ ቴርቮ ቻሎባ በቀይ ካርድ ከወጣ በኋላ ያንን ቀይ ካርድ እንዴት ማኔጅ ነው ያደረጉት የሚሉ ጥያቄዎች እንዲቀርቡባቸውም አድርጓል። እንደውም እሳቸው ልክ ከጨዋታው መጠናቀቅ በኋላ እንደተናገሩት እንዲህ ባሉ ጨዋታዎች ላይ ተጫዋቾች በቀይ ካርድ የሚወጡ ከሆነ ጨዋታዎችን ማኔጅ ለማድረግ ምን ያክል አስቸጋሪ ሊሆኑ እንደሚችሉ አሰልጣኙ ሲናገሩ ነበር። ግን አሁን ቼልሲ ተወደደም ተጠላም በየ3 ቀኑ ወይ በየ4 ቀኑ ትልልቅ ጨዋታዎችን ወይም ትልልቅ ውድድሮች ላይ ጨዋታዎችን እንዲያደርግ ደግሞ ይገደዳል። ለምሳሌ ፕሪሚየር ሊግን ይጫወታል። ከፕሪሚየር ሊግ በኋላ ደግሞ በ3 ቀኑ ወይ ቻምፒየንስ ሊግ ይጫወታል ወይ ካራቦ ካፕ፣ ኤፍ ኤ ካፕን ሊጫወት ይችላል። ስለዚህ ስኳዱን ሮቴት እያደረጉ መጠቀም በጣም አስፈላጊ ነው። በባለፈው ዓመት 2 ዋንጫዎችን አሳክተዋል አሰልጣኙ። እኔ በመጀመሪያ ዓመታቸው በጣም ስኬታማ ነበሩ ብዬ ነው ማምነው። በተለይም ደግሞ በኮንፈረንስ ሊግ በማሸነፋቸውና በዓለም የክለቦች ዋንጫ ላይ ውጤታማ በመሆናቸው። ግን የኮንፈረንስ ሊግ ውድድርና የአውሮፓ ቻምፒየንስ ሊግ ውድድር ደግሞ በጣም ሰፊ ልዩነት አላቸው። ኢቨን የጥቁርና የነጭ ያክል ነው ልዩነታቸው ኮንፈረንስ ሊግ እና ቻምፒየንስ ሊግ። በኮንፈረንስ ሊግ ላይ ከተሳተፉት ክለቦች በቼልሲ እንደው ስታንዳርድ ያሉ ክለቦችን ባይኖሩ ግን ቼልሲን የመፎካከር አቅም እንኳን የነበራቸው በጣም ጥቂት ናቸው። እንደነ ፊዮረንቲና አሊያም ደግሞ ሪያል ቤቲስ የነበሩ ክለቦች። ከዛ በስተቀር ግን አብዛኞቹ በቼልሲ ሌቭል የሚሆኑ ናቸው ወይ የሚለው ጥያቄ ለሁሉም የሚቀርብ ነው። በቼልሲ ደረጃ የሚፎካከር ክለብ አልነበረም በቃ ሙሉ በሙሉ ማለት ይቻላል ከነዚህ አንዱ ወይም 2 ክለቦች በስተቀር። የዓለም የክለቦች ዋንጫ የአንድ ወር ውድድር ነው። ያው ቶርናመንትን ደግሞ
እንደ ፕሪሚየር ሊግ ካሉ ውድድሮች ጋር ማንሳት። ያው ቼልሲ የኮንፈረንስ ሊግን አሸንፏል፣ የዓለም የክለቦች ዋንጫን አሸንፏል። ፕሪሚየር ሊግ ላይም ደግሞ በዛ ስታንዳርድ ይቀርባል ወይ? እዚህ ጋር በራሱን የቻለ ጥያቄ ሆኖ መቅረብ ይችላል። ዞሮ ዞሮ ግን የቼልሲ አሰልጣኝ ከዚህ በኋላ ባሉት ጨዋታዎች ላይ ወደ ውጤት እንዲመለሱ ይጠበቃል። ምክንያቱም ክለቡ አሁን በተከታታይ ጨዋታዎች ላይ ውጤት እያጣ ነው ያለው። ያ መሆኑን ተከትሎ ደግሞ ከዚህ በኋላ ያሉ ጨዋታዎች ላይ 3 ነጥብ ማስመዝገብና 3 ነጥብ ማግኘት በጣም አስፈላጊ የሚባልም ነገር ጭምር ነው እና ይሄ ሁኔታ ደግሞ እንዴት ባለ መንገድ ሊዘልቅ ይችላል የሚለውን ቀጣዩን ጊዜ አብረን እንመለከተዋለን። መልበሻ ክፍሉን በደንብ ማኔጅ ከማድረግ አንጻር እንዲሁ ደግሞ የተጫዋቾችን ፖቴንሻል እና ያላቸውን ኢነርጂ ደግሞ በደንብ ሮቴት እያደረጉ መጠቀም እዚህ ጋር በጣም አስፈላጊ ነገር ይሆናል። አሁን ቼልሲ በፍጥነት ወደ አሸናፊነት መመለስ ይኖርበታል። ያማይሆን ከሆነ የአሰልጣኙ ወንበር ሲነቃነቅ ብናይ ብዙም ሊያስገርም አይችልም። ከዛ በተጨማሪ ደግሞ ክለቡ ደግሞ ውጤት የማያመጣ ከሆነ በቀጣይ ውድድር ዓመቱ ላይ ፋክተር የሚያሳድር ነገር ይኖራል። አሁን በአውሮፓ ቻምፒዮንስ ሊግ ከቤኔፊካ ጋር ይጫወታል። ቤኔፊካን ሲገጥም ደግሞ ይሄኛው የአውሮፓ ቻምፒዮንስ ጨዋታ 3 ነጥብ ለማግኘት የሚደረግም ፍልሚያ ነው የሚሆነው። እንግዲህ አሰልጣኝ ጆዜ ሞሪኖ ከረጅም ጊዜ በኋላ ወደ ቀድሞ ቤታቸው ተመልሰው የቀድሞ ክለባቸውን ቼልሲን የሚገጥሙበት ጨዋታ ነው የሚሆነው። ልክ ከዚህ ጨዋታ ማብቃት በኋላ ደግሞ ቼልሲ የሊጉ መሪ የሆነውን ሊቨርፑልን በስታንፎርድ ብሪጅ የሚያስተናግድ ይሆናል እና ይህ በጣም ትልቅ ጨዋታ ነው። በኋላ ከኖቲንጋም ፎረስት፣ ከአያክስ፣ ከሰንደርላንድ ጋር ነው እነዚህ ጨዋታዎች የሚቀጥሉትና ቼልሲ ከፊት ለፊቶቹ ቀላል ጨዋታዎች አይጠብቁትም። ጨዋታዎቹ በጣም ከባባድ ናቸው። እነዚህን ጨዋታዎች ደግሞ እንዴት አድርገው ሊወጧቸው ይችላል? ምክንያቱም ማሸነፍ በጣም አስፈላጊ ነው። ቶሎ ብሎ ወደ ድል መመለስ በጣም ወሳኝ ነገር ነው። ማሬስካ ደግሞ ያው በማህበራዊ ሚዲያዎችም ላይ ሳይቀር ትችቶች የቀረቡባቸው ይገኛሉ። እነዛን ትችቶች ግን ማኔጅ አድርጎ ደግሞ ክለቡን ወደ ውጤታማነት ማምጣት ያስፈልጋል። አሁን ባለው ሁኔታ ግን አሰልጣኙ ምንም አይነት የመሰናበት ስጋት የለባቸውም። ቦርዱም ከጎናቸው ነው እየተባለ ነው ያለው። እናንተስ በማሬስካና በቼልሲ በኩል ምን አይነት ሀሳብ አላችሁ? አሰልጣኙስ በቼልሲ ክለቡን እንዴት አድርገው ወደ ውጤት ሊመልሱት ይችላሉ? ሀሳቦቻችሁን ጻፉልን። የኮሜንት መስጫው ለእናንተ ክፍት ነው።